በሕይወቴ እጅግ አስጨናቂ የሆነውን ታሪኬን ነው የማጫውታችሁ። አንዳንድ ጊዜ እግዚአብሔር በሕይወታችሁ ትልቁን ትምህርት የሚያስተምራችሁ ጌታንም የበለጠ የምታውቁት ባሳለፋችሁት በትልቁ መከራችሁ ውስጥ ሊሆን ይችላል። በዚያን ጊዜ ነበር ሁለተኛው የዓለም ጦርነት የተጀመረው። አንድ የተለመደ ድምፅ በተደጋጋሚ እንሰማ ነበር። በጣም ይጮኻል፣ ይዝታል፣ ያስፈራራል። አዶልፍ ሂትለር ነበር። ለአይሁዳውያን የተለየ ከቆዳ የተሰራ በላዩ ላይ የዳዊት ኮከብ የታተመበት መታወቂያ ካርድ አዘጋጅተው ሰጧቸው። አይሁዶቹ በጀርመን ናዚዎች መታደን ጀመሩ። አይሁዶቹን መርዳት ከፈለግን የሚያስፈልገን ሚስጥራዊ የመደበቂያ ክፍል ነው አለኝና ያንን ክፍል ለመስራት ለማዘጋጀት ተስማማን። ኮሪ ቴንቦም ኮርኔሊያ ነይ ብሎ ጠራኝ። ድንጋጤ ወረረኝ። ተከተኝ አለኝ። በቢሮው ተቀምጦ የነበረው ሰው አንድ ወረቀት አወጣና ማህተም መጥቶበት ሰጠኝ። ተቀብዬው አነበብኩት። ኮሪ ቴንቡምና ቤተሰቦቿ 4 ሆነው በሁለተኛው የዓለም ጦርነት ወቅት በነፍሳቸው ተወራርደው አይሁዶችን ከአዶልፍ ሂትለር ጥላቻና ግድያ ለማዳን በመሞከራቸው ከፍተኛ ስቃይ ደረሰባቸው። ከቤተሰቦቿ መካከል በተአምር ከሞት የተረፈችው ኮሪ ከኮንሰንትሬሽን ካምፕ ወይም የማሰቃያ እስር ቤት በተአምር ተርፋ ተለቀቀች። ከዚያም ለቀጣዮቹ 33 ዓመታት በመላው ዓለም ወደ 65 አገራት በመዘዋወር እግዚአብሔር በሕይወቷ የሠራውን ድንቅና ተአምር ለሚሰሟት ሁሉ የእግዚአብሔርን ፍቅርና ይቅርታ መስክራለች። በሕይወታችሁ ምንም ያህል የጠለቀ ጉድጓድ ውስጥ የተጣላችሁ ቢመስላችሁ እግዚአብሔር የማይደርስበት ስፍራ እንደሌለና ሊያወጣችሁ እንደሚችል እኛ ሕያው ምስክር ነን ይላሉ ኮሪና እህቷ ቤትሲ። ዘመን የማይሽረው የኮሪ ምስክርነት በሁለተኛው የዓለም ጦርነት ወቅት እንደነበረው ዛሬም የብዙዎችን ሕይወት በእምነት እያነጸ ይገኛል። በዓለም ታሪክ እጅግ አስከፊ ከሆኑ ጊዜያት በአንዱ በሁለተኛው የዓለም ጦርነት ወቅት ኮሪ ያሳለፈችውን የወንጌል አርበኝነት የሕይወት ታሪክ እንዲህ አካፍለናለች። እስከ መጨረሻው ተከታተሉት። ቪዲዮውን ላይክ እና ሼር፣ ሱፐርናቹራል ቻናልን ደግሞ ሰብስክራይብ ማድረግ አትርሱ። ኢየሱስ ጌታ ነው፣ ወንጌል ያሸንፋል እያላችሁ ኮሜንት አድርጉ። ስሜ ኮሪ ቴንቡም ይባላል። አንዳንድ ሰዎች የእግዚአብሔር ወጥመድ ብለው ይጠሩኛል። እንደዚያ የሚሉኝ ምናልባት ላለፉት ከ30 ዓመታት በላይ በመላው ዓለም ዞሬ ብዙ ነፍሳትን ወደ እግዚአብሔር መንግሥት እንዲመጡ ስለረዳዋቸው ይሆናል። ከደሳሳ ጎጆ እስከ ቤተ መንግሥት ቅንጡ የእንግዳ ማረፊያዎች ውስጥ ድረስ እያረፍኩ የእግዚአብሔርን ድንቅ ሥራ መስክሬያለሁ። ዛሬ ለእናንተ ይህን አስደናቂ ታሪኬን ሳካፍላችሁ በታላቅ ደስታ ውስጥ ሆኜ ነው። በሕይወቴ እጅግ አስጨናቂ የሆነውን ታሪኬን ነው የማጫውታችሁ። አንዳንድ ጊዜ እግዚአብሔር በሕይወታችሁ ትልቁን ትምህርት የሚያስተምራችሁ ጌታንም የበለጠ የምታውቁት ባሳለፋችሁት በትልቁ መከራችሁ ውስጥ ሊሆን ይችላል። የተወለድኩት ሚያዝያ 15 1892 ዓ.ም ከወላጆቼ ካስፐር እና ኮርኔሊያ ቴንቦም ሆላንድ ወይም ኔዘርላንድ ውስጥ ነው። አባቴ ሲበዛ ባህላዊ የሕይወት ዘይቤ ነበረው። ጺሙን ማሳደግ ይወድ ነበር። ራሱን በገዛ ጥረቱ ያስተማረ ሰው ነው። በመንደራችን ያሉ ልጆች ሁሉ ኦፕራ እያሉ ነበር የሚጠሩት። ኦፕራ ማለት አያቴ ማለት ነው። አባቴን ሁሉም ይወዱት ነበር። ትልልቅ ሰዎችም እየመጡ ከአባቴ ምክር ይጠይቁ ነበር። እርሱም መጽሐፍ ቅዱስን ከፍቶ ነበር ከእግዚአብሔር ቃል እየጠቀሰ የሚመክራቸው። በቤታችን ከሁሉ በላይ ትልቅ ስፍራ የምንሰጠው ለመጽሐፍ ቅዱስ ነበር። እናቴም የመንደሩ ሁሉ እናት ነበረች። ሁሉንም እኩል ነበር የምትወደው። የበረከት ሳጥን የምትለው ሳጥን ነበራት እና እኛ ቤት ከመጣችሁ እዛች ሳጥን ውስጥ 1 ሳንቲም ማስገባት ትችላላችሁ። እኛም ያችን ሳንቲም እየሰበሰብን ለሚሽነሪዎች እንልክ ነበር። 5 ልጆች ነው ያለነው። እህቴ ቤትሲ የነካችውን ሁሉ ማስዋብ ትችልበታለች። በቤታችን ትምህርት የተማረው ወንድሜ ዊሊያም ብቻ ነው። የቤተ ክርስቲያን ፓስተር ወይም መጋቢም ሆኗል። እኔ የተወለድኩት ከተጸነስኩ በ8ኛው ወር በመሆኑ ከተወለድኩ በኋላ ትሞታለች ብለው ጠብቀው ነበር። ቤተሰቦቼ ግን ጌታ እንዲያድነኝ ጸለዩልኝ። ጌታም ጸሎታቸውን ሰምቶ በሕይወት አኖረኝ። 5 ዓመት ሲሞላኝ ጌታ ወደ ልቤ እንዲገባ ጋበዝኩት። ገና ልጅ ነሽ አላለኝም። በማኅፀን ሳልጸነስ ጀምሮ የሚያውቀኝ ጌታ፣ ያን ቀን ሳይንቀኝ ወደ ሕይወቴ የመጣው ጌታ እነሆ ለ91 ዓመታት አብሮኛል። አያቴ የታወቀ የእጅ ሰዓት ሰሪ ነበር። አባቴም እንደዚያው። እኔ ደግሞ ይህን ሙያ ከአባቴ ተምሬ በመላው ሆላንድ የመጀመሪያዋ ሴት የሰዓት ሰሪ ሆንኩ። አያቴ ግን ገና የ1 ዓመት ልጅ ሳለው ስላረፈ
ከአምስተርዳም ወደ ሰሜን ሆላንድ ሆርሌም ከተማ ተዛወርን። ካደግኩ በኋላ ሲነግሩኝ አያቴ ለአይሁዶች ልዩ ፍቅር ነበረው። ስለዚህም በ1844 ዓመተ ምህረት ለአይሁዶች ለመጸለይ የጸሎት ፕሮግራሞችን ያዘጋጅ ነበር። ከዚህም የተነሳ ለሶስት ትውልዶች ለሚያህል ዘመን ለአይሁዶች እየጸለይን ቆይተናል። አባታችን በየማታው ከእራት በፊትና በኋላ ይጸልይልናል። ቃልም እንካፈላለን፣ መጽሐፍ ቅዱስም እናጠናለን። አባቴ መጽሐፍ ቅዱስን የሚያጠናው በተለያዩ ቋንቋዎች ነበር። በደች፣ በጀርመንኛ፣ በፈረንሳይኛ፣ በእንግሊዝኛ፣ በዕብራይስጥና በግሪክ ነበር የሚያጠናው። በዚያ ጊዜ ነበር የሁለተኛው የዓለም ጦርነት የጀመረው። በየማታው በአንዲት ሬዲዮ ዙሪያ ተሰብስበን የየዕለቱን ዜና በሬዲዮ እንሰማ ነበር። ታዲያ አንድ የተለመደ ድምፅ በተደጋጋሚ እንሰማለን። በጣም ይጮሃል፣ ይዝታል፣ ያስፈራራል። ማን እንደሆነ መገመት ትችላላችሁ? አዎ፣ አዶልፍ ሂትለር ነበር። ዛቻው፣ ጩኸቱ ሁሉ አይሁዳውያንን ሁሉ ለማጥፋት ዓለምንም ሁሉ ለመቆጣጠር ነው። እኛ ሆላንዳውያን በአንደኛው የዓለም ጦርነት ወቅት ኒውትራል ነበርን። ማለትም የየትኛውም ወገን ደጋፊም ተቃዋሚም አልነበርንም። በሁለተኛውም የዓለም ጦርነት እንደዚያው እንሆናለን ብለን ነበር የጠበቅነው። የሆላንድ ጠቅላይ ሚኒስትር ግን በሬዲዮ ለሕዝቡ ባደረገው ንግግር ጀርመን ሀገራችንን እንደማትወር አረጋግጣልናለች ሲል በማወጁ አባቴ ክፉኛ እንደተቆጣ አስታውሳለሁ። ጠቅላይ ሚኒስትሩ ለሕዝቡ የሐሰት ተስፋ እየሰጠ ነው። ጌታን ለማያውቁ ሆላንዳውያን አዝንላቸዋለሁ። ሆላንድ ወደቀችም በለጸገችም ጌታ ኢየሱስ ክርስቶስ ግን ለዘላለም አይወድቅም ይል ነበር። ጥቂት ቆይቶም የጀርመን ቦምቦች በሆላንድ ምድር ላይ መዝነብ ጀመሩ። የኛም ጀግኖች ለ5 ቀናት ያህል በጽናት ለመዋጋት ሞከሩ። ነገር ግን በስተመጨረሻ ተሸነፉ። የአገራችን ንግሥት የነበረችውም ንግሥት ሚልሜና ከአገር ወጥታ እንደኮበለለች ሰማን። ካቢኔውም ተበተነና ሆላንድ ነፃ አገር መሆኗ የዛኑ ቀን እንዳበቃለት ተነገረን። የናዚ ወታደሮች የከስክስ ጫማዎቻቸው ኮቴ ድምፅ በኮብልስቶን መንገዶቻችን ላይ በብዛት ሆነው ሲሄዱ የሚያሰሙት ድምፅ እስካሁን ድረስ ይታወሰኛል። ናዚዎች በእኛ ላይ ነገሮችን ማክበድ ጀመሩ። ከምሽቱ 12 ሰዓት በኋላ ማንም ሰው ከቤት እንዳይወጣ ሰዓት እላፊ ታወጀ። ቀጠሉና የተለየ የመታወቂያ ካርድ አዘጋጁልን። ለአይሁዳውያን ደግሞ ከሁሉ የተለየ ከቆዳ የተሰራ በላዩ ላይ የዳዊት ኮከብ የታተመበት መታወቂያ ካርድ አዘጋጅተው ሰጧቸው። የራሽን ካርድም ተዘጋጀና ማንም ሰው ያለ ራሽን ካርድ መግዛትም ሆነ መሸጥ እንዳይችል ተከለከለ። የሬዲዮ ጣቢያውንም ተቆጣጠሩት። እኛ ግን ከሆላንድ ውጪ ያሉ ዜናዎችን ሬዲዮ እየጠለፍን እንሰማ ነበር። ቀጥሎም አይሁዶች በጀርመን ናዚዎች መታደን ጀመሩ። በጣም ብዙ አይሁዶች የደረሱበት ሳይታወቅ መጥፋት፣ መሰወር ጀመሩ። አንዳንዶቹ ወደ መደበቂያዎች ገብተው ተሸሽገው ሲሆን፣ ሌሎቹ ደግሞ ታፍነው ተወስደው የገቡበት ሳይታወቅ በዚያው ጠፍተው ቀሩ። በዚያን ወቅት በቤታችን የምንኖረው እኔ፣ እህቴ ቤትሲና አባታችን ብቻ ነበርን። ስለዚህ ለሶስት አይሁዶችን እንዴት አድርገን መርዳት እንደምንችል ተነጋገርን። አንድ ያጎታችን ልጅ ስለ ጉዳዩ ስናማክረው የሆላንድ አንደርግራውንድ ወይም በድብቅ የሚካሄድ የክርስቲያኖች ኅብረት እንዳለ ነገረኝና ወደዚያው ይዞኝ ሄደ። በዚያ ከነበሩ ሰዎች አንደኛው ሚስተር ስሚት ነው። በሙያው አርኪቴክት ነበር እና አይሁዶችን መርዳት ከፈለግን የሚያስፈልገን ምስጢራዊ የመደበቂያ ክፍል ነው አለኝና ያንን ክፍል ለማዘጋጀት ተስማማን። እኛ ቤት ውስጥ የኔ ክፍል በሦስተኛው ፎቅ ላይ ስለሆነ ያንን ክፍል ለሁለት ከፍለን በሸክላ ጡብ መሃሉ ላይ ግድግዳ ሰራንና ሙሉ በሙሉ ደፈንነው። ቀለሙንም ከሌላው ጋር አመሳስለው ቀቡት። ወደዚያች የመደበቂያ ክፍል ለመግባትና ለመውጣት ደግሞ ከመደርደሪያው ስር የመጨረሻዋን መደርደሪያ ጀርባ በሳነውና ቀዳዳ አበጅተን የሚከፈት የሚዘጋ በር አደረግነው። በዚያች ክፍል ውስጥ ከግቢያችን ዋና መግቢያ ጋር የተገናኘ የማስጠንቀቂያ ደወል መደወያ በሚስጥር አንጠለጠልን። የናዚ ወታደሮች ድንገት ቢመጡ አንድ ሰው ደወሉን ይደውላል። አይሁዶቹም ከ70 ሰከንድ ባነሰ ጊዜ ወደዚያች መደበቂያ ክፍል ገብተው ይደበቃሉ። ይህንን እንዴት ማድረግ እንዳለብን በየቀኑ ተደጋጋሚ ልምምዶችን ከአይሁዶቹ ጋር እንሰራ ነበር። ከምንሰራቸው ልምምዶች አንዱ አይሁዶቹ በሌላ ክፍል ውስጥ አልጋ ላይ ተኝተው ከነበረ ወደ መደበቂያ ክፍላቸው ከመሄዳቸው በፊት የአልጋውን ፍራሽ ገልብጠውት እንዲሄዱ እናደርግ ነበር። ምክንያቱም ወታደሮቹ መጥተው አልጋውን ሲፈትሹት ሙቀት ከተሰማቸው ሰው ተኝቶበት እንደነበረ ስለሚታወቅ ነው። በስጋት እና በጭንቀት የተሞላ ጊዜ ነበር። አይሁዶችን በመርዳታችን ግን ፍጹም ደስተኞች ነበር።
አንዳንዴ ልምምዶችን ስንሰራ በጥሩ ሁኔታ ለሰራ ሰው ወደ ውጭ ወጣ ብዬ የሬሽን ካርዴን ተጠቅሜ የክሬም ኬክ እገዛለታለሁ። ያችን ለምደው ዛሬ ልምምድ የለም እንዴ ይሉኛል። መጽሐፍቶችን እናነባለን፣ እንዘምራለን፣ ብዙ ሥራዎችን አብረን እንሰራለን፣ ጠለቅ ያሉ ውይይቶችንም እናደርጋለን። ነገር ግን ይህንን ሁሉ ለምን ያህል ጊዜ እያደረግን እንደምንቀጥል እርግጠኞች አልነበርንም። አደጋው ሁሌም ይሰማን ነበር። የሆላንድ ፖሊሶች በተወሰኑ ሜትሮች ርቀት ላይ እንዳሉ እናውቃለን። ገስታፖ የተባሉ የናዚ ሰላይ ወታደሮች ደግሞ በቀጣዩ ቅያስ ላይ እንዳሉ እናውቃለን። ስለዚህ የሆነ ቀን የሆነ ቦታ ላይ አንድ ችግር ሊፈጠር እንደሚችል እንገምት ነበር። ሆኖም በእንዲህ አይነት ሁኔታ በድብቅ እግዚአብሔርን እያመለክን አይሁዶችንም እየረዳን ለ2 ዓመታት ኖርን። አንድ ቀን ታዲያ ወላጆቻቸው የሞቱባቸው የአይሁድ ሕፃናት ከሚረዱባቸው ማሳደጊያ ማዕከላት ወይም ጂዊሽ ኦርፈኔጅ ውስጥ ገስታፖዎቹ 100 የአይሁድ ሕፃናትን ወስደው ይገድሏቸው እንደሆነ ሰማን። ከኛ ጋር የሚሰሩ ሰዎችም ሕፃናቱን ለማዳን ሰርቀን እናምጣቸው ብለው ወሰኑ። እንደ ውሳኔያቸውም ሕፃናቱን አመጧቸው። ይህንን በተሳካ ሁኔታ እንዲያደርጉ የረዷቸው በራሱ በጀርመን መንግሥት ወታደሮች መካከል ያሉ የናዚን ተግባር ግን አጥብቀው የሚቃወሙ ወታደሮች ናቸው። ከነሱም መካከል የተወሰኑት ወደ እኔ መጥተው ኮሪ፣ እኛ የሂትለር ደጋፊዎች አይደለንም፣ አይሁዳውያንን መግደል አንፈልግም፣ ስለዚህ እባክሽ አይሁዳውያንን እንዴት መርዳት እንደምንችል ንገሪን አሉኝ። እኔም የነሱን የወታደር ዩኒፎርም ወሰድኩና ከኛ ጋር ለሚሰሩ ወዳጆቻችን አለበስኳቸው። እነሱም የናዚ ወታደር መስለው ገብተው 100 የአይሁድ ሕፃናትን ሊገደሉ ከተዘጋጁበት ሰርቀው አውጥተው ከሞት ታደጓቸው። በአገሪቱ የተለያዩ ቦታዎችም ደበቋቸው። እነዚያ ወታደሮችም የሲቪል ልብስ ሰጥቻቸው ጦርነቱ እስከሚያልቅ ተደብቀው ከኛ ጋር ሥራ ሲሰሩ ቆዩ። ይህን ሳስብ ነፍሴ ሐሴት ታደርጋለች። ከዚያም እንዲህ ሆነ። ፌብሩዋሪ 28 1944 ዓ.ም በጠና ታምሜ ተኛሁ። አንድ ሆላንዳዊ ሰው ሊጠይቀኝ መጣ እና ሚስቱ አይሁዶችን በቤቷ ደብቃ በመገኘቷ ተይዛ እንደታሰረች እና ገስታፖዎቹ 600 ጊልደርስ ከሰጠኋቸው ሚስቴን እንደሚፈቱልኝ ነግረውኛል። እኔ ደግሞ ያን ያህል ገንዘብ የለኝም አለኝ። እኔም ለዚያች የአገሬ መልካም ሴት 600 ጊልደርስ ምንም ማለት አይደለችም ብዬ 600 ጊልደርስ እኔ ሰጠሁት። በጣም የሚያሳዝነው ግን ያ ሰው ከሃዲ ባንዳ ነበር። ከገስታፖዎቹ እኔን እንዲሰልለኝ ተልኮ እንጂ ሚስቱ ታስራ አልነበረም። እሱ ታዲያ አጋጣሚውን ገንዘብ ማግኛ አድርጎም ተጠቀመበት። በዚያን ቀን ታዲያ 11 ሰዓት ላይ ገስታፖዎቹ ወደ ቤታችን መጡና ቤታችንን በኃይል እያመሰቃቀሉ መፈተሽ ጀመሩ። በሰዓቱ 4 አይሁዳዊ ጓደኞቻችንንና 2 ምስጢራዊ አጋሮቻችንን በፍጥነት ወደ ምስጢራዊ መደበቂያ ክፍል አስገባናቸው። እኔንና የመጽሐፍ ቅዱስ ጥናት ፕሮግራም ለመካፈል የመጡትን ዊሊያምን፣ ኖሊንና ቤተሰቦቿን ገስታፖዎቹ እየደበደቡ አይሁዶቹን የት እንደደበቅናቸው ጠየቁን። እኛ ግን ልንነግራቸው ፈቃደኛ አልሆንም። በቤታችን ውስጥ ሬዲዮ፣ ስልክ እና የተለያዩ የብዙ ሰዎችን የራሽን ካርዶች አገኙ። ምስጢራዊ የመደበቂያ ክፍሏን ግን አላገኟትም። ተበሳጩና ይህንን ቤት ከበን እንቆያለን፣ ወይ ሲወጡ እንይዛቸዋለን፣ ወይ ደግሞ እዚያው ቋንጣ ሆነው ይቀሯታል እያሉ እየዛቱ ሄዱ። በዚያው ቀን ከሌሊቱ 5 ሰዓት ላይ ተመልሰው መጡና ወደ አንድ የሆላንድ ፖሊስ ጣቢያ ወሰዱን። አንድ በፍራሽ የተሞላ ሰፊ ክፍል ውስጥ አስገቡን። አባቴም ከኛ ጋር ነበር። ከኛ መካከል የካደን አሳልፎ የሰጠን ሰው እንዳለ ጠርጥሮ ነበር። አባቴ ምንም ነገር ቢከሰት በእግዚአብሔር መታመን እንዳለብን ነገረን። ዊሊያምን መዝሙረ ዳዊት ምዕራፍ 91ን እንዲያነብ ጠየቀው። አባታችን ይህንን ቃል ሁል ጊዜ በአዲስ ዓመት የመጀመሪያ ቀን ላይ የሚያነብልን ቃል ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መታመኛዬ ነው፣ በርሱ እታመናለሁ ይላል። ዊሊያም ይህንን ቃል አንብቦ እንደጨረሰ አባቴ ጸለየልን። የመከዳት ስሜታችንም ከኛ ተወገደ። በማግስቱ ጠዋት በአንድ የጭነት መኪና ላይ አድርገውን ሊወስዱን ሲሉ የሃርሌም ከተማ ነዋሪዎች በሙሉ የሚወዱትን አባቴን ለማየት ከበውን ያዩን ነበር። ገስታፖዎቹ አባቴን ወደ መኪናው ላይ ሲያወጡት አንደኛው አባቴን አንተ በዕድሜ አርጅተሃል፣ እስር ቤት ውስጥ ከምትሞት አይሁዶችን እንደማትረዳቸው ቃል ግባልኝና ልፍታ፣ ወደ ቤትህ ሄደህ ቀሪ ሕይወትን በሰላም ኖር አለው። አባቴ ግን ወደ ቤቴ ብሄድ በሬን ለማንኛውም የኔን እርዳታ ለሚፈልግ ሰው ሁሉ ክፍት አድርጌ ነው የምኖረው ብሎ መለሰለት።
ያ ገስታፖ የታመነው በያዘው ካቴና ነበር። አባቴ ግን እምነቱ በአምላኩ በእግዚአብሔር ኃይል ነው። ወደ ወህኒ ቤት አደረሱን። አባቴን አንድ ወንበር ላይ አስቀመጡት። ግንባሩን ሳም ማረኩትና እግዚአብሔር ካንተ ጋር ነው አልኩት። እርሱም እግዚአብሔር ካንቺም ጋር ነው ልጄ አለኝ። የእግዚአብሔርን ሕዝብ ከጥቃት መከላከል መታደል ነው፣ ትልቅ በረከት ነው አለኝ። ልጆቹንም የልጅ ልጆቹንም ባረከን። እግዚአብሔር ያዘጋጀልን ክብር ከዚህ ይበልጣል አለን። ከ10 ቀናት በኋላም አባቴ እግዚአብሔር ወዳዘጋጀለት ከሁሉ ወደሚበልጠው ክብር ሄደ፣ አረፈ። ለዚህም እግዚአብሔርን እናመሰግናለን። እኔ ትንሽ አሞኝ ስለነበረ ለብቻዬ ወደምታሰርበት ክፍል ወሰዱኝ። ከዚያ በፊት ብቻዬን ሆኜ አላውቅም። ሁሌም ሰዎች አጠገቤ ይኖሩ ነበር እና ብቻዬን ስሆን ፈራው። በርቀት የቦምብ ፍንዳታዎች ይሰሙኛል። በእስር ቤቱ ውስጥ በወታደሮች እየተሰቃዩ ያሉ ሰዎች ለቅሶና ጩኸትም ይሰማኛል። ይህ ደግሞ ፍርሃቴን ጨመረው። ጌታ ሆይ፣ እምነቴ ያን ያህል ጠንካራ አይደለም፣ ይህንን መቋቋም የሚችል አይመስለኝም አልኩት። በዚያች ቅጽበት አንዲት ጉንዳን እኔ ወደ ታሰርኩበት ክፍሌ መጣች። እያየኋትም ወደ ጉድጓዷ ውስጥ ገባች። ጌታም ለልቤ እንዲህ ሲል ተናገረኝ፣ አየሽ፣ የዚያች ጉንዳን እግሮች ትንንሽና ደካማ እንደሆኑ ሁሉ ያንቺም እምነት ትንሽ ሊሆን ይችላል። ጉንዳኗ ግን ወደ መሸሸጊያዋ ስፍራ ሮጣ ገባች። እነዚህን ሰዎች አትፍሪያቸው፣ ፍርሃት ቢሰማሽ እንኳ ወደ እኔ ሮጠሽ ነይ፣ መሸሸጊያሽ እኔ ነኝ አለኝ። 53 ዓመቴ ነበር። ጌታን የማውቀው ከ5 ዓመቴ ጀምሮ ነው እና ግን ለመጀመሪያ ጊዜ የተለየ ሰላም ወደ ልቤ ገባ። የነበርኩት ግን እስር ቤት ውስጥ ነው። የእግዚአብሔር ብርሃን የማያሸንፈው ጨለማ እንደሌለ ተረዳው። ከጥቂት ቀናት በኋላ ከእስር ተፈታ የነበረችው ኖሊ በፖስታ የታሸገ መልእክት ላከችልኝ። በፖስታው የውጨኛው ክፍል በእጅ የተጻፈው ጽሑፍ የተንጋደደና ወደ ቴምብሩ የሚያመራ ነው። ቴምብሩን ቀስ ብዬ ሳነሳው ከውስጡ በኩል ሁሉም ሰዓቶች ደህና ናቸው ይላል። ኖሊ በኮድ ልትነግረኝ የፈለገችው በሚስጥራዊ መደበቂያ ክፍል ውስጥ ያሉት ሰዎች ሁሉም ደህና ናቸው ለማለት እንደሆነ ገባኝ። ገስታፖዎቹ ቤታችንን ለ2 ቀናት ከበው ከጠበቁ በኋላ ምንም ስላላገኙ ለሆላንድ ፖሊስ አስረክበው ሄደው ነበር። የሆላንድ ፖሊሶች ደግሞ ሙሉ በሙሉ የናዚ ደጋፊዎች ስላልነበሩ የተደበቁትን ሰዎች በሙሉ አውጥተው እየተንከባከቧቸው ነበር። የኔ አያት ከ100 ዓመታት ቀደም ብሎ ለአይሁዶች የጸለየው ጸሎት በቤታችን ተፈጸመ። ከወራት በኋላ እኔንና እህቴን ወደ ከፋ የማሰቃያ እስር ቤት ወይም ኮንሰንትሬሽን ካምፕ ወሰዱን። እንደጠበቅነው ግን በጣም አስከፊ አልነበረም። እህቴ ልብስ መስፋት ስለምትችል የልብስ ስፌት ሥራ እንድትሠራ አደረጓት። እኔ ደግሞ ሰዓት ሰሪ ስለነበርኩ ሬዲዮ ጥገና እንድሠራ አደረጉኝ። ሥራዬን በትጋት ነበር የምሠራው። አንድ ቀን ግን አንድ ሰው አንቺ የምትሰሪያቸውን ሬዲዮዎች እኮ ናዚዎቹ ሰዎችን በአውሮፕላን ለመግደል እየተጠቀሙበት ነው ብሎ ነገረኝ። ከዚያ ቀን ጀምሮ ግን ጥሩ ሬዲዮ አልሰራሁም። የጀርመን ናዚ መንግሥት መውደቂያው በተቃረበ ወቅት በአንድ የመስከረም ወር ማለዳ ላይ በእስር ቤቱ ውስጥ የነበሩ ወንድ እስረኞችን ሁሉ ሰብስበው አወጧቸው። ከዚያም 180 የጥይት ተኩስ ድምፅ ሰማን። ሁሉንም ረሸኗቸው፣ በአንድ ጉድጓድ ውስጥም ቀበሯቸው። እኛንም በባቡር አጭቀው አስገቡንና ከሆላንድ ተነስተን በ3 ቀናት ውስጥ ጀርመን ገባን። ራፈንስበርግ የተባለው የታወቀ የማሰቃያ እስር ቤት ነበር ያደረሱን። እዚያ ግቢ ውስጥ ሲያወርዱን እህቴ ማልቀስ ጀመረች። ጉልበታችን ሁሉ ተሟጦ እጅግ ተዳክመናል። እኔም ጌታ ሆይ፣ ይህንን ሁሉ መስዋዕትነት እንድንከፍል ፈቃድህ ከሆነ እባክህ ደክሞናልና አንተ ጉልበት ሁነን ብዬ ስጸልይ እህቴ ሰማችና አሁን በረታሁ፣ አደርገዋለሁ አለችኝ። መለያ ቁጥሮችን ሰጡንና በእጃችን ምንም እንዳንይዝ ባዶ እጃችንን ወደ ውስጥ አስገቡን። በቀሚሴ ውስጥ የደበቅኳት አንድ መጽሐፍ ቅዱስ ነበረችኝ። እንዳይወስዱብኝ ስለፈራሁ እግዚአብሔር ሆይ መልአክህን ላክና መጽሐፍ ቅዱሴን እንዳያዩብኝ ጋርዳቸው ብዬ ጸለይኩ። ይገርማል። ወታደሮቹ እህቴንም ሌሎቹንም ሰዎች ሲፈትሿቸው አጠገባቸው ቆሜ ነበር። እኔን ግን አላዩኝም። መጽሐፍ ቅዱሴን ይዤ ወደ ውስጥ ገባው። መጽሐፍ ቅዱስ ይዞ የተገኘ ሰው በቀጥታ ይረሸን ነበር። ጌታ ግን ከለላ ሆነኝ። የገባንበት እስር ቤት በቅማልና በቁንጫ የተሞላ ስለነበረ ወታደሮቹ ወደ ውስጥ አይገቡም። ስለዚህ እኛ በነጻነት በቀን 2 ጊዜ የመጽሐፍ ቅዱስ ጥናት ፕሮግራም ማድረግ ጀመርን። በዚያ እስር ቤት የኔን እህት ጨምሮ 96,000 እህቶች ሕይወታቸው አልፏል። እኛ ከገባን በኋላ ግን አብዛኛዎቹ ወንጌል ስለሰሙ የኢየሱስ ክርስቶስን ስም እየጠሩ ነው የሚሞቱት።
እግዚአብሔር እኛን ወደዛ የወሰደን በዓላማ ነበር። እህቴ ከልጅነቷ ጀምሮ ስለምትታመም ብዙ አቅም የላትም። ወታደሮቹም ሥራ በአግባቡ አልሰራሽም በሚል ይደበድቧት ስለነበር ይበልጥ እየተዳከመች መጣች። ከዚህ የተነሳ ወታደሮቹን መጥላት ጀመርኩ። እሷ ግን ኮሪ ወታደሮቹን ልጠያቸው አይገባም፣ እንዲያውም ልትወጃቸው ይገባል፣ ምክንያቱም ይቅርታ ያስፈልጋቸዋል አለችኝ። ቢደበድቧትም እሷ ግን ተወዳቸው ነበር። በዚያው ዓመት በ1944 ዓመተ ምህረት እህቴ ሕመሙ ጠንቶባት ሕይወቷ አለፈ። በጣም አዘንኩ። የወንጌል አጋሬን አጣኋት። ሕይወቷ ሲያልፍ ግን በፊቷ ላይ ሰላም ይነበብ ነበር። ይህ ከሆነ ከጥቂት ቀናት በኋላ የብዙ እህቶችና የኔ ስም ተጠራና ተሰበሰብን። አጠገቤ ያለችውን እህት ዛሬ ደግሞ ለምንድን ነው የጠሩን ብዬ ጠየኳት። እሷም የሞት ፍርድ ተፈርዶብናል አለችኝ። ከዚያም የምሞትበት ጊዜ እንደደረሰ አሰብኩና ጌታ ሆይ ለአንድ ሰው ወንጌልን የምሰብክበትን ዕድል ስጠኝ ብዬ በልቤ ጸለይኩና ወደዚያች እህት ዞር ብዬ ታይኒ ስለ እግዚአብሔር ታውቂያለሽ ብዬ ጠየኳት። ትንሽ ትንሽ አለችኝ። ስለ ጌታ ስለ ኢየሱስ ክርስቶስስ ብዬ ጠየኳት። አይ አላውቅም አለችኝ። ይኸውልሽ እኛ ሁላችንም ኃጢአተኞች ነን፣ ስለዚህ ወደ እግዚአብሔር መቅረብ አንችልም። እግዚአብሔር ግን ስለ እኛ ኃጢአት ሲል ልጁን ኢየሱስ ክርስቶስን ወደዚህ ምድር ልኮታል። ኢየሱስም ስለ ኃጢአታችን ሞቶ ከሞት ተነስቶ አርጎ በአብ ቀኝ ተቀምጧል። ስለዚህ በኢየሱስ ክርስቶስ ስናምን እኛ ስንሞት ለዘላለም ከሱ ጋር እንሆናለን አልኳት። ታይኒ ራሷን ዝቅ አድርጋ ጌታን ተቀበለች። ጌታን አመሰገንኩ። ከዚያም ሁሉም አንድ በአንድ ተጠርተው ሄዱና እኔ ብቻ ቀረው። የእስር ቤቱም ጠባቂ ኮሪ ቴምቡም ኮርኔሊያ ነይ ብሎ ጠራኝ። ድንጋጤ ወረረኝ። ተከተኝ አለኝና ወደ አስተዳደር ቢሮ ወሰደኝ። በቢሮው ተቀምጦ የነበረው ሰው አንድ ወረቀት አወጣና ማህተም መጥቶበት ሰጠኝ። ተቀብዬው አነበብኩት። ሪሊዝድ ወይም ተለቃለች ይላል። ከብዙ ዓመታት በኋላ ጠይቄ እንደተረዳሁት ያ ሰው ተፈታለች የሚለውን ማህተም የመታልኝ በስህተት ነው። ለኔ ግን የእግዚአብሔር ተአምር ነው። ምክንያቱም በዚያ እስር ቤት ውስጥ ያሉ በእኔ ዕድሜ የነበሩ ሴቶችን በሙሉ በአንድ ሳምንት ውስጥ ናዚዎች ገድለዋቸው ጨርሰዋቸው ነበር። እግዚአብሔር ግን በእኔ የሠራውን ሥራ እንድመሰክርለት በእኔ ዓላማ ነበረው። ከዚያም ተፈትቼ እየወጣሁ የመውጫው በር አጠገብ ስደርስ አንዲት እህት ወደ እኔ መጣችና ታይኒ እኮ ዛሬ ጠዋት ሞተች፣ ስትሞት ግን በአንደበቷ የኢየሱስን ስም እየጠራች ነበር ብላ ነገረችኝ። ወደዚህ ስፍራ አምጥቶ ወንጌልን እንድሰብክና ነፍሳት ይድኑ ዘንድ ምክንያት አድርጎ የተጠቀመብኝን ጌታን አመሰገንኩት። ከእስር ቤት ከወጣው በኋላ በባቡር ወደ ሆላንድ ድንበር ድረስ ሄድኩ። ሆላንድ እስከዚያ ጊዜ ድረስ በናዚዎች ቁጥጥር ስር ነበረች። 20 ሺህ ሆላንዳውያን በረሃብ ምክንያት አልቀው ነበር። በዚያ አቅራቢያ የቤት ውስጥ ሕክምና የሚሰጡ ሰዎችን አገኘሁና በሚገባ ተንከባከቡኝ። የተጎዳው ሰውነቴም አገገመ። ሙሉ በሙሉ ሲሻለኝ ወደ ትውልድ ከተማዬ ወደ ሃርለም ሄድኩ። እቤታችንም ደረስኩ። ንብረታችንን በአብዛኛው ዘርፈው ወስደውት ነበር። የአባቴ ወንበርና ጠረጴዛ እና የኔ ፒያኖ ብቻ ቀርተው ነበር። ከዚህ ሁሉ በላይ ልቤን ያሳዘነው አባቴንና እህቴን ማጣቴ ብቻ ሳይሆን ወንድሜ ዊሊያም በጠና ታሞ ስለነበርና ልጁም በማሰቃያ እስር ቤት ውስጥ እያለ ሕይወቱ በማለፉ ነበር። በዚህ ሁሉ ባዝንም አሁን ከጌታ ጋር እንደሆኑ ሳስብ ግን ልቤ ይጽናናል። በዚያ ቤት ውስጥ ብቻዬን ስለነበርኩ ናዚዎቹ እየወሰዱ የሳይንስ መመራመሪያ የሚያደርጓቸው የነበሩትን አካል ጉዳተኛ ሕፃናትን ሰብስቤ ለማሳደግ እያሰብኩ ባለሁበት ወቅት ሜይ 5 1945 ዓ.ም ካናዳ አገራችንን ከናዚ አገዛዝ ነፃ አወጣችን። ከዚያ ቀን ጀምረን በቤተ ክርስቲያናችን ዳግም ተሰብስበን ጌታን እያመሰገንን ማምለክ ጀመርን። ከጀርመን እስር ቤቶች ለተረፉና ከጦርነት ለተረፉ ሰዎች ድጋፍ ከማድረግ በተጨማሪ በዓለም ዙሪያ እየዞርኩ የጌታን ድንቅና ተአምራት የሠራውንም የማዳኑን ሥራ ፍቅርና ምሕረቱን ሁሉ እየመሰከርኩ እገኛለሁ። A Prisoner and Yet የሚል መጽሐፍም ጻፍኩ። አንድ ቀን ታዲያ በጀርመን አገር በቤተ ክርስቲያን ውስጥ ምስክርነት ሰጥቼ ስወርድ ከፕሮግራም በኋላ አንድ ረዘም ያለ ጀርመናዊ ወደ እኔ መጣና በምስክርነትሽ ውስጥ በጠቀስሽው እስር ቤት ውስጥ ጠባቂ ነበርኩ አለኝ። አውቅሃለሁ አልኩት። በእስር ቤቱ ውስጥ ከነበሩ እጅግ ጨካኝ ጠባቂዎች አንዱ የነበረና እህቴንም ክፉኛ ያሰቃያት ሰው ነው። በልቤ ውስጥ የጥላቻ ስሜት ይሰማኝ ጀመር። እሱ ግን
እግዚአብሔርን ስለሰራሁት ኃጢአት ሁሉ ይቅርታ ጠይቄው ንስሐ ገብቼ አሁን ክርስቲያን ሆኛለሁ። እኔ ጉዳት ካደረስኩባቸው ሰዎች መካከል ይቅርታ እንድጠይቃቸው እግዚአብሔር ዕድሉን እንዲሰጠኝ ስጸልይ ነበር። እባክሽ ይቅርታ አድርጊልኝ አለኝ። በዚህ ጊዜ በሮሜ ምዕራፍ 5 ከቁጥር 5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ተብሎ የተጻፈው ቃል ወደ ልቤ መጣ። ድምፅ ሳላሰማ በልቤ ጸለይኩ። ጌታ ሆይ ይህንን ሰው ይቅር ማለት አልችልም፣ ነገር ግን አንተ በእኔ ሆነ ይቅር በለው ብዬ እጄን ዘረጋሁለት። ልክ ስንጨባበት ወንድሜ ይቅር ብዬሃለሁ፣ ከልቤ ይቅርታ አድርጌልሃለሁ አልኩት። አንድ ነገር እነግራችኋለሁ፣ የበደሏችሁን ሰዎች ይቅር ስትሉ የእግዚአብሔር የፍቅሩ ውቅያኖስ ሕይወታችሁን ሲያጥለቀልቀው ታያላችሁ። እግዚአብሔር ለእያንዳንዳችሁ ሕይወት መልካም ዕቅድ አለው። ዘመኑ አስከፊ ቢሆንም ዓይኖቻችንን በኢየሱስ ላይ ስናደርግ ዕረፍት እናገኛለን። አትርሱ፣ ጌታ ሁልጊዜም መልካም ነው። ኮሪ ቴምቦም በግንቦት ወር 1978 ዓ.ም ከባድ የስትሮክ ህመም ስለገጠማት ከሰዎች ጋር የመግባባትና የመንቀሳቀስ ተፈጥሯዊ ችሎታዋን አሳጣት። በድጋሚ በ1979 ዓ.ም ተመሳሳይ ህመም ገጠማት። አሁንም በ1980 ዓ.ም በተመሳሳይ ህመም ተጠቃች። የሕይወቷን የመጨረሻዎቹን 5 ዓመታት በዝምታ ነው ያሳለፈችው። ዓይኖቿ ግን ለጌታዋ ለኢየሱስ ክርስቶስ ያላትን ፍቅር ያንጸባርቁ ነበር። ሚያዝያ 15 1983 ዓ.ም የቅርብ ጓደኞቿ ተሰባስበው 91ኛ ዓመት የልደት ቀኗን በጸጥታ ለማክበር በቤቷ ተሰባስበው ጥሩ ጊዜን አሳለፉ። በዚያው በልደቷ ቀን ከሌሊቱ 5 ሰዓት ላይ የሕይወቷ ምርጡ ሰዓት ሆነና ከጌታዋ ከኢየሱስ ክርስቶስ ጋር ትሆን ዘንድ ወደ ዘላለማዊ ቤቷ ሄደች። በአይሁድ ባህል አንድ ሰው በልደቱ ቀን የሚሞተው በእግዚአብሔር የተወደደና የተባረከ ሰው ሲሆን ነው ብለው ያምናሉ። የኮሪ አባት ልጆቹን ሁሌ የሚያስታውሳቸው ነገር ነበር። ኢየሱስ ክርስቶስ እጃችሁን የያዛችሁ እንጂ ከያዛችሁ አጥብቆ ነው የሚይዛችሁ። አጥብቆ ሲይዛችሁ ደግሞ በሕይወታችሁ ሁሉ ይመራችኋል። በሕይወታችሁ ሲመራችሁ ደግሞ በሰላም ወደ ቤት ያደርሳችኋል ይላቸው ነበር። አሁን ኮሪ ቴምቦም በሰላም በቤቷ ከጌታ ጋር ናት። ስለ ኮሪ የሕይወት ምስክርነት ምን ተሰማችሁ? በኮሜንት መስጫው ላይ ጻፉልን። ይህን ምስክርነት እንደ እርሶ ሌሎችም ይታነጹበት ዘንድ ላይክ እና ሼር አድርጉላቸው። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።